أشهد أن لا إله إلا الله وأشهد أن محمدا رسول الله አላምናችሁ الحمد لله አልሐምዱሊላህ አንድ ጓደኛዬ ሻዳ ፈልጋ ነው ከአንቺ ጋር አለች ስመጫት እና ማዳም ቤት ናትና ለአንተ ማሳወቅ ፈልጌ ነው ግን ዛሬውን ነው የምፈልገው እኛ ስማችን እንመጣለን ስመጣ አስገባኛች ችግር የለውም እሺ ይቻላል አንድ ጊዜ ይቅርታ ጋር ሰላም እንዴት ነሽ? አላህ አልሐምዱሊላህ ሁሱ ነኛ ችግር የለውም ከተመቸሽ አሁን ማውራት እንችላለን ካልተመቸሽ ስራ ላይ ከሆንሽ በኋላ እሺ ችግር የለውም ከተቋረጠ ትደውይልኛለሽ እሺ እና እስልምና ለመቀበል ወስነሻል እሺ የምለውን ቃል አብረሽ እየተከተልሽ በል أشهد أن لا إله إلا الله وأشهد أن محمدا رسول الله ማሻአላህ ከዚህ በኋላ ሙስሊም ሆነሻል አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ ሙሐመድ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው ስለ ሶላት አሰጋገድ ጓደኞች ካሉሽ ከነርሱ በመማር ሶላት መስገድን ትጀምሪያለሽ ለአላህ ከዚያም እስላማዊ ትምህርቶች እንድትማሪ አድሚን እኔ ጋር ያሉትን መተሽ ታናግሪያቸውና በውስጥ ጻፊላቸው ይመልሱልሻል ግሩፕ እንዳስገቡሽ እሺ ዮኪ መቀጠል ትችላለህ አሁን ዮኪ አሁን ጥያቄህን ለመለሰልህ እሺ አንድ ከተርጓሚው አንፃር እንነሳ በሚል ነው ምን ጊዜ እንትን ማለት ጥያቄህ በደንብ ተረድቻለሁ አላህን አባት ብላችሁ መጥራት ትችላላችሁ ነው ወይ በግልጽ ልንገርህ አይቻልም አምላክ አባት አጎት አክስት ወንድም ብለን እኛ አንጠራውም ተረጋጋ ግን መጽሐፍ ቅዱስን ተረዳችሁ ለይሄን ያልኩበት ምክንያት አባት የሚለው ትርጉም አለ መጽሐፍ ቅዱስ ላይ ፈጣሪ አስገኚ ሁሉን ለጋሽ የሚያደርግ ሁሉ ተቆጣጣሪ የሁሉ ነገር መገኛና ምንጭ በሚለው ትርጉም ከሆነ አሁን የተናገርኳቸው ትርጓሜዎች ሁሉ ለአምላካችን ለአላህ ይውላሉ አላህ በቁርአን ላይ አልሙደብር ይላል እኔ የሁሉ ነገር አስተናባሪ ነኝ ብሎ ተናግሯል አልኻሊቅ ይላል የሁሉ ነገር አስገኝና የሁሉ ነገር ካለመኖር ወደ መኖር የማመጣቸው ነው ይብሏል አርዛቅ ለጋሽም ነኝ ብሎ በርካታ ቦታ ላይ ተናግሯል ስለዚህ አምላክ አላህ Subhanahu Wa Ta'ala እነዚህ ሁሉ መገለጫዎቹ አሉት በእነዚህ መገለጫዎቹ ሁሉ የተገለጸ አምላክ ነው እኛ በእነዚህ ሁሉ እንድንለብነውና እንድንጠራውም አላህ በቁርአን ላይ ነግሮና አስተምሮና ወሊላሂ الاسماء الحسنى فادعوه بها ይላል ለኔ ለአምላካችን ለአላህ ጥሩ ስሞች አሉኝ በእነርሱም ለምኑኝ ወደኔ ጸሎት አድርጉ እያለ ይናገራል ያ ነው ነገር ግን ፈጣሪያችንን ፈጣሪ ብለን እንጂ የምንጠራውኛ አባት አጎት አክስት ወንድም እህት ብለን ይሄ ቤተሰብ ስም ምናምን እንደዚህ አንጠራውም እርሱ ያለ የነበረ ለዘላለም የሚኖር ማንንም ፍጥረታት ሳይኖር በፊት ያለ ነው ፍጥረታት ሁሉ ካለቁም በኋላ ብቻውንም የሚቀር የሆነ አምላክ ነውና ነገራቶችን ካለመኖር የሚያወጣ አምላክ እንጂ አባት አጎት አክስት ተብሎ የሚጠራ አይደለም አላህ በዚህ ጉዳይ ላይ ሲናገር ምናላ وقالت اليهود والنصارى نحن ابناء الله واحباؤه ይላል ተመልከቱ ከጊዜ በኋላ ይሁዲዎችና ክርስቲያኖች በመጽሐፋቸው ላይ
አምላክን አባት ብለው በራሳቸው እንደጠሩ አምላክና ነብያት ያላስተማሯቸው ትምህርት እንደሆነ ይሄ ነገር ሲገልጽልን ምን አለ መሰላችሁ? ሱረቱል ማኢዳ ወቃለት اليهود والنصارى نحن ابناء الله واحباؤه አይሁዶችና ክርስቲያኖች እኛ የአምላክ ልጆች ነን አሉ፣ እኛ ከማንም በላይ የእርሱ ወዳጆች ነንም አሉ አለ። ቁል በላቸው ሙሐመድ فلمن يعذبكم بذنوبكم ታዲያ እንደዚያ ከሆነ ለምንድን ነው በኃጢአታችሁ የሚቀጣችሁ በላቸው። በል አንቱም በሸሩ ሚመን ኸለቅ ليس الامر كما قلتم انتم ነገሩ ግን እናንተ እንዳላችሁት ሳይሆን እናንተ ልጆቹ ሳትሆኑ ከፈጠራቸው ፍጥሮች መካከል ናችሁ በላቸው አለ። አያችሁ አይደል? ስለዚህ ማንም ነብይ ይሁን ማንም የነብያት አምላክ በፍጹም እኔ አባታችሁ ነኝ ብሎ ወይንም አምላክ አባታችን ነው ብሎ አላስተማሩም። እርሱ ፈጣሪና አስገኛችን ነው ብለው ነው ያስተማሩት። ገብቶሃል አይደል? ይሄን ይመስላል። ሌላ ጥያቄ ካለ ወደዚያ መሸጋገር እንችላለን። አይ ኦኬ። ስለዚህ መጽሐፍ ቅዱስ ላይ ደግሞ አባት በሉ ተብለናል፣ አባታችን ታስፈልጉ ተብለናል። ስለዚህ የመጽሐፍ ቅዱስና የቶራ አምላክ የቁርአን አምላክ ጋር አንድ አይደለም ማለት ነው። ምን አገናኘው? እዛ ጋር አባት ብለን እንደምንጠራ ይፈቅድልናል። ስለዚህ የክርስቲያኖች አምላክና የእኛ የነብያቶች የነ ሙሴ አምላክ የተለያየ ነው። ትክክል ነው። የእናንተ አምላክ የነብያት አምላክ ጋር በፍጹም አይገናኝም። የአንተ አምላክ አንድም ሶስትም ነው ብለህ ታምናለህ። እነ ሙሴ አምላክ አንድም ሶስትም ነው ብለው አስተምረዋል። እዚያው በገዛ መጽሐፍ ላይ ራሱ ከነብያቶች ጋር አይስማማም አምላካቸው። የአንተ አምላክ አንድም ሶስትም ነው ብለህ ታምናለህ አይደል? የኛ አምላክ ነው። አይሁዶች የአንተ አምላክ አይታወቅም ከነብያቶች ዘንድ። በእኛ በቁርአን ሚዛን ብቻ ሳይሆን በገዛ መጽሐፍ ነብያቶች አያውቁትም። የአንተ አምላክ አንድም ሶስትም ነው ብለህ ታምናለህ አይደል? መልስ። በል። ነገር ግን ነብያቶች ሙሴ አምላክ አንድም ሶስትም ነው ብሎ አስተምሯል ወይንስ አንድ ነው ብሎ ነው ያስተምረው? አምላክ አንድ ነው። እኛም እኮ አንድ ነው ብለን ነው የምናምነው። ነገር ግን አንድም ሶስትም ነው ብለህ አታምንም? አምላክ አንድ ነው። አንድም ሶስትም ነው ብዬ አምናለሁ። እኮ አንድ ነው ብለን ነው የምናምነው። አንድም ሶስትም ነው ብለህ ታምናለህ አታምንም? አምላክን አንድ አምላክ ነው ያለው። አንድ አምላክ ነው ያለው። አንድ አምላክ። እሺ፣ በጣም ጥሩ። አንድ አምላክ ብለህ አንተ የምትጠራውና እነ ሙሴ አንድ አምላክ ብለው የሚጠሩት አንድ አይነት ነው? አምላክ አንድ አምላክ ብለህ የምትጠራው በጣም ጥሩ። እንደሱ ከሆነ አንድ አምላክ ብለህ የምትጠራው አንተ አብ፣ ወልድ፣ መንፈስ ቅዱስ ነው አይደል? በል አብም ወልድ መንፈስ ቅዱስ። በጣም ጥሩ። ከነብያቶች መካከል አንድ ነብይ ስጠኝ። እሺ፣ አምላክ የአንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ያስተማረ አንድ ነብይ አምጣ። አለቀ በቃ እዚህ ጋር። እሺ። እና አጣላገት መጀመሪያ ግን ቆይ እዚህ ጋር እንመጣለን። እያልክ ያለሁት እኮ በቃ አለቀ እዚህ ጋር ያልቃል። የነብያቶች አምላክ እና የክርስቲያኖች አምላክ እንደማይገናኝ እዚሁ ጋር ያልቃል። ከነብያቶች መካከል አንድ ነብይ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ያስተማረ አንድ ነብይ አምጣ። ያላ ራሱ አንድ ግን ያው በአንዱ አምላክ ላይ ሶስት አካል እንዳለም የአካል ሌሎች አካላት እንዳሉ ይናገራል መጽሐፍ ቅዱስ በብሉይ ኪዳን። ዮኪ አምላክ አንድም ሶስትም ነው የሚለውን ተውኩት፣ አለፍኩት። ያለ ስለሌለ አንድ አምላክ ነው ብለው ነው ነብያቶች ያስተማሩት። ሁለተኛው ጥያቄ ምንድነው? አይ አብ፣ ወልድ፣ መንፈስ ቅዱስ ነው አንድ አምላክ ብለህ ነው አንተ የምታምነው። ከነብያቶች መካከል አንድ ነብይ ያ አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ ያስተማረ አለ ወይስ የለም? ያው አብ፣ ወልድ፣ መንፈስ ቅዱስ ተብሎ እግዚአብሔር ሙሉነቱን የገለጸልን በአዲስ ኪዳን ነው በኢየሱስ ክርስቶስ ማለት ነው። አላሁ አክበር። ስለዚህ ነብያቶች አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማሩም ማለት ነው። ነገር ግን ነብያቶች ጎበዝ እንደዛ የራሱን ቃል አልተጠቀሙም። ነገር ግን ነበረ ያ ሐሳብ ነበረ በብሉይ ኪዳን ይስላል። በጣም ጎበዝ። ስለዚህ ነብያቶች ያ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብለው እንደ ክርስቲያኖች በፍጹም አስተምረዋል። ይሄን ይመስላል። ሌላም አሁንም ጠይቀህ ያ አንድ አምላክ የነብያቶች አምላክ ከነብያቶች ጋር ብቻ ሳይሆን የማይስማማው የክርስቲያኖች ቆይ አንድ ጊዜ የክርስቲያኖች አምላክ ከነብያቶች አምላክ ጋር እንደማይስማማ በዚህ መልኩ ያረጋግጣችሁ። አሁን ደግሞ ጭራሽ ሌላው ከባዱ ነገር ምንድነው? የክርስቲያኖች አምላክ በአዲስ ኪዳን ላይ ያለውን አምላክ ራሱ አይስማማም። የክርስቶስ ያስተማረውን አምላክ ጋር አይስማማም። የተለያየ
አሁን በጥያቄ ይሄን ላስረዳሽ። አንተ አንድ አምላክ ብለህ የምታምነው አብ ወልድ መንፈስ ቅዱስ ነው አይደል? ኦኬ በጣም ጥሩ። አዲስ ኪዳን ላይ ከዮሐንስ ማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ አንድ አምላክ ተብሎ የተጠራው ወይንም አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚጠቅሳለው። አዲስ ኪዳን ላይ ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚጠቅሳለው ወይስ አለ? ድምጽ ይቆራረጣል። አሁን አይሰማም? አዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ አካል አለ? ኢየሱስም ይሁን ሐዋርያት እንደዚህ ራሱን ቃል ተናገረ የለም። ነገር ግን ተባለ ነው እና አንድ ጥቅስ ነው የወሰድነው የሙሉ የአዲስ ኪዳን ሐሳብ የፈጣሪ ሐሳብ ያን ያመለክታል ብለን አንድ ቦታ ላይ መጻፍ የለም። በጣም ስለዚህ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያስተማረ የለም። ሁለተኛ ሌላ ጥያቄ በዚህ እንድትረዳ አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ መንፈስ ቅዱስ ካልሆነ አንድ አምላክ ተብሎ የተገለጸው ታዲያ ማን ነው? አልመለስክልኝ። አዲስ ኪዳን ላይ አንድ አምላክ ተብሎ የተገለጸው ታዲያ ማን ነው? አብ ወልድ መንፈስ ቅዱስ እንዳልሆነ አረጋገጥን። ያንተ አምላክ ብሉይ ኪዳንም አዲስ ኪዳንም አያውቀው አየህ አይደል? እሺ አንድ አምላክ ተብሎ የተገለጸው ማን ነው? አዲስ ኪዳን ላይ ቀጥል ባለፈው ነው አይደል? እኔ ጋርም ትንሽ ወይ ግን አልሰማሁም ያልከኝ እሺ አንድ አምላክ ተብሎ የተገለጸው አብ ወልድ መንፈስ ቅዱስ ካልሆነ ታዲያ አንድ አምላክ የተባለው አዲስ ኪዳን ላይ ማን ነው? አንድ አምላክ የተባለው አዲስ ኪዳን ላይ ማን ነው? እግዚአብሔር አብ ወልድ መንፈስ ቅዱስ ወይንስ አንድ አምላክ ብለን ነው ምናምን እኮ ልክ ነህ እኮ ያንተ እምነትማ አውቀዋለሁ፣ ችግር የለውም። እሱ ሳይሆን ችግሩ መጽሐፉ ላይ አንድ አምላክ ተብሎ የተገለጸው አዲስ ኪዳን ላይ ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ወይንስ ሶስቱም ናቸው? ሶስቱም ሊያጠቃልል ይችላል። አንድ መለኮት አንድ አምላክ ካላስሩ ሊያጠቃልል ይችላል። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። አንድ አምላክ ተብሎ የተገለጸው